የብሔራዊ ባንክ ገዢው በርካታ የዶላር መጠን አከማችተናል ብለዋል። በዓለም አቀፍ መመዘኛዎች ደግሞ የኢትዮጵያ ብር የመግዛት አቅሙ እጅግ መዳከሙ ይፋ ሆኗል። እንመለስበታለን። ጦርነቱ አሁንም ተባብሶ እንደቀጠለ ነው ተብሏል። ጋምቤላ ዳሯን ምን እንደተከሰተ ዓለም አቀፉ ተቋም ይፋ ያደረገውን መረጃ እንመለከተዋለን። የፌዴራል መንግስቱ እግድ ጥሎባቸው ከነበሩ የባንክ ሂሳቦች በከፊል ማንሳቱን ፎርቹን ዘግቧል። ከነዚህ መካከል 10 ባለሀብቶች ይገኙበታል። የጥንቅራችን ትኩረት ነው። ለጄኔራሎቹ ድንገተኛ ሞት ብሔራዊ የሐዘን ቀን መታወጁ ተሰምቷል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። ጦርነቱ አሁንም እንደቀጠለ ነው። ጋምቤላ ዓለም አቀፉ የድንበር የለሽ ሐኪሞች ቡድን ኤምኤስኤፍ በጋምቤላ የተቀሰቀሰው ግጭት በትላንትናው ዕለት ተባብሶ መቀጠሉን አስታውቋል። ቡድኑ ትላንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ባወጣው መግለጫ ገልጿል። ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ ስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ችን ጨምሮ 50 ቁስለኞችን ማከሙን የገለጸው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብያለሁኝ ብሏል። ግጭቱ ከጀመረ ወዲህ የበርካቶች ሕይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ ገልጿል። ቡድኑ በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱ ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችም መስተጓጉላቸውን ጠቅሷል። የሲቪሎች ደህንነት ጥልቅ እንዳሳሰበው ቡድኑ የገለጸ ሲሆን የታካሚዎች የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አድርጓል። የብሔራዊ ባንክ ገዢው በርካታ የዶላር መጠን አከማችተናል ብለዋል። በዓለም አቀፍ መመዘኛዎች ደግሞ የኢትዮጵያ ብር የመግዛት አቅሙ እጅግ መዳከሙ ይፋ ሆኗል። በ2017 በጀት ዓመት መጀመሪያ ላይ ተግባራዊ የተደረገው የተሟላ ኢኮኖሚ ማሻሻያ የተሻለ የኢኮኖሚ አፈጻጸም እንዲመዘገብ ያደረገ ነው ተብሏል። የውጭ ምንዛሬ ክምችቶች እንዲጨምር፣ ሳቢ የኢንቨስትመንት አማራጭ እንዲኖር፣ የዓለም አቀፍ ገበያ ተሳታፊና ተወዳዳሪ የሆኑ ካምፓኒዎች እንዲጎለብቱና እንዲፈጠሩ ማስቻሉ ከውጤቶቹ መካከል በዋቢነት የሚጠቀሱ ናቸው። ከማሻሻያው በፊት የውጭ ምንዛሪ በብሔራዊ ባንክ ተመንና በጥቁር ገበያው መካከል በመቶኛ ሲሰላ የ17 በመቶ የተመን ልዩነት ነበረው። ይህ ደግሞ ብር ከመጠን በላይ የሆነ ዋጋ ተተምኖለት እንዲቆይ አድርጓል የሚሉ አስተያየቶች ሲሰጡ ቆይተዋል። በዚህና መሰል ምክንያቶችም ከ50 ዓመታት በላይ ተግባራዊ ሲደረግ የነበረውን ስርዓት በማሻሻል ከውጭ ምንዛሪ አኳያ ብር ትክክለኛውን ዋጋ እንዲይዝ ተደርጓል ሲባልም ነበረ። ይህን ተከትሎ በሪፎርሙ የዶላር ዋጋ ውድ ሆነ፣ ብር ረከሰ የሚል ግንዛቤ ስለመፈጠሩ የገለጹት የብሔራዊ ባንክ ገዢ ኢዮብ ተካልኝ የተወሰደው ግንዛቤ ትክክል አይደለም ባይ ናቸው። በተቃራኒው ለብር ተሰጥቶ የነበረው ከፍ ያለ ዋጋ ተሻሽሎ የሚገባውን የዋጋ ተመን አግኝቷልም ሲሉን የተናገሩት። ከዚህ ቀደም የውጭ ምንዛሬ ወደ ብሔራዊ ባንክ ይገባ የነበረው አሰራር ተቀይሮ ባንኮች ማስተዳደር የሚያስችል ኃላፊነት እንዲላበሱ ተደርጓልም ብለዋል። ይህ አሰራር ለባንኮች፣ ለባንክ ደንበኞች ብሎም ለውጭ ገበያ አቅራቢዎች አዲስ ነው። በዚህም በማሻሻያው ማግስት ተአምራዊ የሆነ ለውጥ እንደማይጠበቅ ዶክተር ኢዮብ ገልጸዋል። የብር መጠን ትክክለኛ ዋጋውን ይዞ ተወዳዳሪ እንዲሆን ማድረግ ግን ትልቁ ትልም ስለመሆኑ ነው የገለጹት። በተጨማሪም በጥቁር ገበያ በሕገ ወጥ መንገድ ተሰማርተው የነበሩ የሐዋላ ቢሮዎች ሕጋዊነትን ተላብሰው ወደ ስርዓቱ እንዲገቡ በመደረጉ ተጨባጭ ተጠቃሚነት አለ። ሆኖም ግን ቀሪ ስራዎች አሉ ሲሉ ነው ያነሱት። ዜጎች ወደ ሕጋዊ ስርዓቱ ከገቡ በኋላ የሐዋላ ቢሮዎችም አገልግሎት ማግኘት እንደሚችሉ የግንዛቤ ማስጨበጥ ስራ እየሰራ እንገኛለን ሲሉም አክለዋል። ገበያ መር የሆነ የውጭ ምንዛሬ ተመን ሕገወጥ የሆነውን የጥቁር ገበያ አሽመድምዶ የሀገር ውስጥ የውጭ ምንዛሬ ክምችት ከፍ እንዲል የሚያስችል ነው ብለዋል። ይህ በውጭ ንግድ ላይ የሚኖርን ተሳትፎ ከማሳደጉ ባልተናነሰ ለኢንቨስተሮች ሳቢ የንግድ ከባቢን የሚፈጥርና ኢኮኖሚያዊ እድገትን የሚያረጋግጥ ነው ሲሉ ተናግረዋል። እንዲሁም የዋጋ ግሽበት እንዲገታ የሚያስችል ቁልፍ ውሳኔ መሆኑን ማሻሻያውን ተግባራዊ ያደረጉ ሀገራት ተሞክሮ ማሳያ ነው ተብሏል። ገዢው ይህንም ቢሉም በዓለም አቀፍ መመዘኛዎች ደግሞ የኢትዮጵያ ብር የመግዛት አቅሙ እጅግ መዳከሙ ይፋ የሆነው በዚህ ሳምንት
ሳምንት ነበረ። ብር በአሁኑ ወቅት ከአርጀንቲናው ፔሶ እና ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ ወጪ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ላይ ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ገደማ ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። ወደ ሌላኛው ጉዳያችን አመራን። የባንክ አካውንታቸው የታገደባቸው ባለሀብቶች በከፊል እገዳው እንዲነሳላቸው መወሰኑ ይታወሳል። የፌዴራሉ መንግስት እገዳ ጥሎባቸው የነበሩ የባንክ ሂሳቦችን በከፊል ማንሳቱን ፎርቹን ዘግቧል። በህዳር ወር መጀመሪያ ሰሞን በፊንቴክ ኢንዱስትሪ ዘርፉ በተደረገ ድንገተኛ ምርመራ ነበረ የባንክ ሂሳብ እገዳ የተጣለው። ይህ ውሳኔ የገንዘብ ማስተላለፊያ ኢንዱስትሪውን ያስደነገጠም ነበረ። ዛሬ እንደተሰማው ግን የፍትህ ሚኒስቴር ከሰሞኑ ባሳለፈው ውሳኔ የያጎት ፔይ ፋይናንሻል ቴክኖሎጂ ዋና ስራ አስፈጻሚው ተሾማ አለማየሁን ጨምሮ የ50 ባለሀብቶች ወይም ግለሰቦች የባንክ ሂሳብ እንዲለቀቅ ፈቅዷል። ይህ ውሳኔ ለ3 ሳምንት ገደማ ታግደው የነበሩት ሂሳቦች ማዕቀቡ እንዲነሳላቸው ያደረገ ሲሆን እገዳው በገንዘብ ዝውውር የተሰራ ወንጀል አለ በሚል ምርመራ መደረጉን ተከትሎ የተላለፈ ነበረ። የእገዳው ሰለባ የሆኑት 10 ተጨማሪ ገንዘብ አስተላላፊ ድርጅቶችም ናቸው። በፍትህ ሚኒስቴር የሀብት ማስመለስ ዳይሬክተሩ ጸጋው አግጀራ አማካኝነት የተፈረመው ውሳኔ ለሁሉም ባንኮች ተልኳል። ታግዶ የነበረው አካውንታቸው እንዲነሳላቸው የተደረጉት የገንዘብ አስተላላፊ ድርጅቶችም አሪፍ ፔይ ፋይናንሻል ቴክኖሎጂስ፣ አዲስ ፔይ ፋይናንሻል ቴክኖሎጂስ፣ ፌናን ፔይ ሶሉሽንስ፣ ላኪ ፔይ ፋይናንሻል ቴክኖሎጂስ፣ ስታር ፔይ ፋይናንሻል ሰርቪስ፣ ያጎት ፔይ፣ ሳንቲም ፔይ ፋይናንሻል ቴክኖሎጂስ፣ ካቻ ፋይናንሻል ቴክኖሎጂ ኤንድ ሲናን ፔይ ሶሉሽንስ ናቸው። መንግስት ባሳለፍነው ህዳር ወር ላይ ባደረገው መጠነ ሰፊ ምርመራ በእነዚህ ድርጅቶች የሚሰሩ ትልልቅ ስራ አስፈጻሚዎችን ጭምር ወደ እስር እንዲገቡ እስከ ማድረግ የደረሰ ውሳኔም አሳልፎ ነበረ። የሳንቲም ፔይ፣ ቻፓና አሪፍ ፔይ ስራ ኃላፊዎች አሁንም በእስር ላይ መሆናቸውና እያንዳንዳቸው ጥብቅ የፋይናንስ ህጎችን ተላልፎ በመስራት ወንጀል ተከሰው ጉዳያቸው በፍርድ ቤት እየተከታተሉ እንደሆነም ዘገባው አክሏል። ለወንጀል ምርመራው ቅርብ የሆኑ ምንጮች እንደዘገቡት ጉዳዩን የሚከታተሉ የፌዴራል ተቋማት ትኩረት ያደረጉት በታክስ ስወራ፣ በገንዘብ ማጠብ ወይም ህገወጥ የገንዘብ ማሸሽ አሊያም በወንጀል የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ላይ ነው። ይህ መንግስት በዘርፉ ለማድረግ ያቀደውን የቅርብ ክትትል እንደዚሁም እያደገ የመጣውን የዲጂታል ክፍያ ስርዓት ህጋዊ ቁጥጥርን የሚያሳይ ነው ተብሏል። ወደ ሌሎች ጉዳዮች አመራን። የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ የ27.8 ቢሊዮን ብር ብድር ተፈራርመዋል። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ግሩፕ ሰራተኞች መኖሪያ ቤት ግንባታ የሚውል የ27.8 ቢሊዮን ብር ብድር ለማቅረብ የሚያስችል ታሪካዊ የተባለ ስምምነት ነው መፈራረማቸው የተሰማው። ስምምነቱን የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ታህሳስ 14 ቀን 2018 ዓ.ም በባንኩ ዋና መስሪያ ቤት ተፈራርመዋል። አቶ ኤፍሬም መኩሪያ ባንኩ የህብረተሰቡን ፍላጎት መሰረት በማድረግ የብር አገልግሎትን እያሳደገ እንደሚገኝ ገልጸው በሁለቱ ግዙፍ የሀገሪቱ የኢኮኖሚ አንቀሳቃሽ ተቋማት መካከል የተደረገው ይህ ስምምነት በአይነቱ ልዩና ታሪካዊ ነው ብለዋል። አክሎም ለዚህ ስኬት የባንኩ ፕሬዝዳንት አቶ አቤ ሳኖ ያደረጉት ጥረት ከፍተኛ ሚና መጫወቱን ተናግረዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሶ በበኩላቸውም ስምምነቱም የአየር መንገዱን ሰራተኞች የቤት ችግር ለመፍታት ትልቅ እርምጃ መሆኑን ገልጸዋል። አክለውም ብድሩ ለ5000 የአየር መንገድ ሰራተኞች የመኖሪያ ቤት ግንባታ ወጪን ለመሸፈን የሚውል መሆኑን አመልክተዋል። አቶ መስፍን አየር መንገዱ የሰራተኞቹን ችግር ለመቅረፍ ባንኩን በአጋርነት መምረጡንና ለተደረገው ትብብር በማኔጅመንቱና በሰራተኛ ማህበሩ ስም ምስጋና አቅርበዋል። በመጨረሻም ለጄኔራሎቹ ድንገተኛ ሞት ብሔራዊ የሐዘን ቀን መታወጁ ተሰምቷል። የሊቢያ ጦር አዛዥ መሐመድ አሊ አህመድ አልሃዳድ ማክሰኞ ዕለት በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን መከስከስ አደጋ ሕይወታቸው ማለፉ ይታወሳል። ከጦር ኃይል አዛዡ መሐመድ አሊ አህመድ አልሃዳድ በተጨማሪ ሌሎች ተጨማሪ 4 የሊቢያ ከፍተኛ ወታደራዊ ባለስልጣናትና 3 የበረራ ሰራተኞች በአውሮፕላን አደጋው ሕይወታቸው ማለፉን ዘገባዎች አመልክተዋል። ይህን ተከትሎም የሊቢያ ብሔራዊ አንድነት መንግስት የ3
ቀናት ብሔራዊ ሐዘን አውጇል። ብሔራዊ ሐዘን በታወጀባቸው 3 ቀናት ውስጥ በሁሉም የሀገሪቱ አካባቢዎች ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ የተወሰነ ሲሆን ሁሉም ክብረ በዓላትና ሌሎች የአደባባይ ትዕይንቶቹም ለጊዜው እንዲቆሙ ተወስኗል። መንግስት በጦር ኃይል አዛዡና በሌሎች የጦር ኃይል አባላት ሞት የተሰማውን ጥልቅ ሐዘን ገልጾ ለሟች ቤተሰቦችና የሊቢያ ጦር ኃይል አባላት መጽናናትን ተመኝቷል። የሊቢያ ፕሬዝዳንታዊ መማክርት ኃላፊ መሐመድ መንፊ በኤክስ ገጻቸው ባስተላለፉት መልእክት በሊቢያው የጦር ኃይል አዛዥ መሐመድ አሊ አህመድ አልሃዳድና ሌሎች ተጨማሪ 4 የሊቢያ ከፍተኛ ወታደራዊ ባለስልጣናት ሞት በእጅጉ ማዘናቸውን ገልጸው የጦር መሪዎቹ ሞት ለሊቢያ ጦር ሰራዊትና መላው ሊቢያውያን ትልቅ ኪሳራ ነው ብለዋል። ለቤተሰቦቻቸውና ለመላው ሊቢያውያንም መጽናናትን ተመኝተዋል። የሊቢያው ጠቅላይ ሚኒስትር አብዱል ሐሚድ ዲቤባ በበኩላቸው በፌስቡክ ገጻቸው ባስተላለፉት የሐዘን መግለጫ የጦር አዛዡ ህልፈት የተከሰተው የልዑካን ቡድኑ ወደ ሀገራቸው ሲመለሱ በነበሩበት ወቅት መሆኑን ገልጸዋል። የደረሰው አደጋም ለሀገር ለወታደራዊ ተቋሙና ለመላው የሊቢያ ህዝብ ትልቅ ኪሳራ ነው ብለዋል። ሀገራቸውን በቅንነትና በትጋት ያገለገሉ የዲሲፕሊን የኃላፊነትና የብሔራዊ ቁርጠኝነት ምሳሌ የሆኑ ወታደራዊ ጀግኖችን አጥተናል ሲሉም በቁጭት ሐዘናቸውን ገልጸዋል። የቱርክ ባለስልጣናት በበኩላቸው በአደጋው ዙሪያ ምርመራ መጀመሩን ገልጸው የአደጋው መንስኤ ሴራ ወይንም የቴክኒክ ብልሽት መሆኑን እናጣራለን ብለዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።